ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም ልጆች በጣም ተደስቻለሁ። በጣም ደስ ብሎኛል። አሁን በደስታ ፊት ነው ያያችሁኝ። ይህ ቦታ ነው እንግዲህ ፖርት ሳይድ እመቤታችን ቅድስት ድንግል ማርያም ቅብ ቅዱሷ ሳይቋረጥ የሚፈስበት ይህ ቦታ ነው። እዚች ቤተክርስቲያን ነው። ይሄ ቤተክርስቲያን የአባ ቢሾይ የቅድስት ድንግል ማርያም ቤተ መቅደስ ያለበት የሚቀደስበት የሚሰለስበት እዚህ ቦታ ላይ ነው ተአምር የተፈጸመው። እነሱ በሚሰጡበት እያስገቡ ነው የሚመጣው። ይሄ እንግዲህ በየቀኑ ነው የሚሄደው። ስዕሉ ግን እያያችሁት ነው አይደል? በወዝ እንዴት እንትን እንዳለ እና ደግሞ ልክ እንደ እንባ ከየንትኑ አለ ይታያቸዋል አይደል? አዎ። አሁን እየገባን ያለነው ወደ እመቤታችን ወደ ቅድስት ድንግል ማርያም ስዕሏ ከስዕሏ ላይ ዘይት ቅብ ቅዱሱ የሚፈስበት ወደዛ ነው እየገባን ያለነው። እንግዲህ በዚህ ቦታ እመቤታችን ቅድስት ድንግል ማርያምና አባ ቢሾይ ቤተክርስቲያን የአባ ቢሾይና የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ወይም ደግሞ የሚቀደስበት መንበር ቤተ መቅደሱ ማለት ነው። ይሄ ነው። አሁን የሚገኘው እመቤታችን ቅድስት ድንግል ማርያም ወዟ ከሚንጠባጠብበት ፖርት ሳይድ ከሚባለው ቦታ ነው። የእመቤታችን የቅድስት ድንግል ማርያም ድንግል ማርያም ተአምር በዚህ ዘመን በእኛ ዘመን የሚታይበት የተገለጸበት ይህ ስዕል ነው። ከዚህ ስዕል ላይ ነው ወዟ ቅብ ቅዱሷ እየፈሰሰ ሳይቋረጥ በጣም በርካታ ከዓለም የመጣው ሕዝብ ሁሉ እየወሰደ ዛሬ ከካንሰር ከኤችአይቪ ከተለያዩ በሽታዎች እየተፈወሱበት ያለ ታሪኩን ሰምታችኋል። አንዲት እግዚአብሔር የመረጣት ቅድስት ልጅ በጣም ታማ ስትኖር የነበረች በሳምባ በካንሰር ህመም ታማ ስትኖር እዚህ እመቤታችን ሐኪም ሆና እነሆ እሷ ዶክተር ሆና ከፈወሰቻት በኋላ በእጇ ላይ በዛች ሴት እጅ ላይ ይፈስ የነበረው ቅብ ቅዱስ እኔ አልቻልኩም እናቴ ቀይሪልኝ፣ እዚህ ስዕል ላይ መጀመሪያ በዚህ ስዕል ላይ ነበረ ስትጸልይ የነበረው። ኧረ እመቤቴ አልችልም እኔ ከእጄ ላይ እንዴት ይሄን ቅብ ቅዱስ ሲፈሳ ያለሁኝ እንዴት ነው የምችለው? እኔ ፍጡር ነኝ፣ እኔ ደካማ ነኝ። እመቤቴ ሆይ ቀይሪልኝ፣ ወደ ስዕልሽ አድርጊው ብላ ስዕሏ ላይ እንዲሆን ተማጽና ዛሬ እዚህ ስዕል ላይ ሲፈስ ይኖራል። እዚህ ስዕል ላይ ቅብ ቅዱሱ ሲፈስ ይኖራል። ፖርት ሳይድ እመቤታችን ቅድስት ድንግል ማርያም ተአምር የሰራችበት እኔም እዚህ ቦታ ላይ ቆሜ ይህንን ተአምር ስላየሁ እኔም ስለተደረገልኝ ስሙ የተመሰገነ ክብር ምስጋና ይድረሳል። ወላዲተ አምላክ ከኢትዮጵያ ቤተክርስቲያን ጋር ትልቅ የሆነ ግንኙነት አለኝ። I have invited from Ethiopian Church in Dallas to attend the youth celebration in the Ethiopian Church in Dallas. በዳላስ የሚገኝ ቤተክርስቲያን ለእንግድነት ተጠርቼ እዛ መርሃ ግብር አዘጋጅተን ነበር። It's for icon of Saint Mary and the Holy Oil.
የቅድስት ድንግል ማርያም ለቅድስት ድንግል ማርያም ክብር የተዘጋጀ ሴሌብሬሽን ነበር። እዛ ላይ ደግሞ ስለ ቅዱስ ዘይቱ በዛም ይገኛል የእመቤታችን የቅድስት ድንግል ማርያም ቅዱስ ዘይት። Because this holy oil make a lot of miracles for people in Dallas, Ethiopian people in Dallas. ዳላስ ቤተክርስቲያን ውስጥ የሚገኘው እመቤታችን የቅድስት ድንግል ማርያም ስዕልም እንደዚህ ቅባ ቅዱስ ይፈሰዋል እና እዛ ብዙ ተአምራት ታይቷል እና እሱን ለማክበር ነበር የሄዱት እሳቸው በእንግድነት ተጠርተው። Okay, I will tell you the story from the beginning. ከመጀመሪያው ጀምሬ ታሪኩን ታሪክላቸዋል። We have icon for Saint Mary which is dropping oil from 35 years ago. ከ35 ዓመት በፊት ጀምሮ ከእመቤታችን ከቅድስት ድንግል ማርያም ስዕል የሚፈስ ቅባ ቅዱስ አለ። This oil comes from heaven. We don't do anything for this oil. We don't put anything, but just we collect it and give it to everyone. ከስዕሉ የሚፈሰውን ቅባት ቀጥታ ነው እኛ የምንሰጠው እንጂ ምን የምንጨምርበት ነገር የለም። Lady, she is Christian lady, but she have a bad reputation and have a very sinner life. ይሄ ታሪክ የሚጀምረው አንዲት ሴት ነበረች። ህይወቷ በኃጢአት የተሞላ ነበረ። እንዲሁም በሰዎች መካከል ጥሩ አመለካከት አልነበራቸውም እነሱ። Father from church went to this lady and tried to bring her to the church and talk about Jesus Christ and how he is very kind and he accepts all people from all the world. አንድ ቤተክርስቲያን የነበሩና ይህችን ሴት ወደ ቤተክርስቲያን አምጥተው እግዚአብሔር ምን አይነት መሐሪና ካሊ እንደሆነ እና ማንኛውንም አይነት ሰው እንደሚቀበል ሊያስተምሯት ፈለጉ። She came a lot of times to the church and attended the mass and she felt something like rest in her heart. አንድ ቀን ወደ ቤተክርስቲያን መጣችና ጸሎት በሚጸለይበት ጊዜ ልቧ ላይ የሆነ ስሜት ተሰማት። እንዲሁም ልቧ በጣም መጣ። She knows that she live a bad life and this sins have to be done and she have to stop all these sins and live with Jesus Christ. ህይወቷን መቀየር ጥሩ ምግባር ስላልነበራት ህይወቷን መቀየር እንዳለባትና ንስሐ ገብታ ወደ አምላኳ መመለስ እንዳለባት አመን። She repented and stopped all her sins like cigarettes, like bad things she did and tried to live a very right life. የነበራትን ክፉ ባህሪያት አቁማ ንስሐ ገብታ ተቀድሳ በንጽህና ህይወት ውስጥ መኖር ጀመረች። She tasted the sweet of Jesus Christ and she wanted to do a lot of service in the church. She came and make cleaning for the church and go to elderly people, take care of them, washing them, cleaning them and feeding them also. የእግዚአብሔርን ፍቅር ጣዕም ከቀመሰች በኋላ ቤተክርስቲያን ውስጥ ማገልገል ጀመረች። ቤተክርስቲያኑን ታጸዳ ነበረ። በቤተክርስቲያኑ አካባቢ ያሉ አረጋውያንን ትንከባከብ ነበረ። But because she was smoking a lot of cigarettes, she had a lung cancer and also breast cancer at the same time. ብዙ ታጨስ ስለነበረ የሳምባ ካንሰር እና የጡት ካንሰር ያዛት። And doctors decided to remove her breast and undergo radiotherapy and chemotherapy. ስለዚህ ዶክተሮቹ የመከሯት ምክር ጡቶቿ እንዲቆረጡና ራዲዮቴራፒ እንድትጀምር አዘዟት። And doctors decided this operation at 20 February 1990. 20 February 1990. በፌብሩዋሪ ወር በ1990 የአውሮፓውያን አቆጣጠር At Cairo. The operation would be at Cairo. ኦፕሬሽኑ የሚደረግላት ካይሮ ከተማ ላይ እንደሆነ ተነገራት። The night before the operation here in Port Said,
our bishop pray for her, and she asked all people to pray for her, and Saint Mary came and removed the tumors from her breast and also cured the lung cancer from her lung. ነገ ለኦፕራሲዮን ከመሄዷ በፊት በዛም አስቀድሞ በነበረው ዕለት ህዝቡ እንዲጸልይላትና ካህናቶቹን ጸለዩላት አንድ ላይ ከህዝቡ ጋራ። ከዛ በዛ ዕለት ማታ ካንሰሩ በአጠቃላይ ተሻላት፣ የጡቷም ካንሰር እንዲሁም ደግሞ የሳምባዋ ካንሰር ሁሉ መላ በሽታዋ ፈወሰቻት እመቤታችን ቅድስት ድንግል ማርያም። And Saint Mary said to her, if you still with my son, I will visit you every year. If you're still with my son? Yes, with Jesus, I will visit you every year. ከልጄ ከኢየሱስ ክርስቶስ ጋር አብረሽ ከሆንሽ በየዓመቱ መጥቻ ይሻለሁ ብላ እመቤታችን ቃል ኪዳን ገባችላት። So there is the icon was at the house which Saint Mary came and removed the tumors that makes the operation, start to dropping oil. Yes. እመቤታችን ቅድስት ድንግል ማርያም ኦፕራሲዮን ያደረገችበት ቤት ከቤቱ ላይ ቅባ ዘይቱ መውረድ ጀመረ። And our bishop take this icon and bring it to the church to attend all masses and all prayers. The painting? Yes, icon, painting icon. You will see it. የእመቤታችን የቅድስት ድንግል ማርያም ከቤቱ የነበረው ስዕሉ ነበር ዘይት የሚያፈሰው የነበረ። Just picture for Saint Mary. ከዛ እዛ የነበረውን ስዕል አምጥተው ቤተክርስቲያን አስገቡት። So the year after this year, it starts to dropping oil at the same time of the operation for 1 day or 2 days. From this year? Yeah, from that year. ኦፕራሲዮን ከተደረገችበት ዕለት በኋላ ከዚህ ከመጣ በኋላ ቅባ ዘይቱ ለአንድ ቀን ወይ ለሁለት ቀን መፍሰስ ጀመረ። Fathers took this oil and make cotton bills and put it in a small plastic bag and throw it or give it to all people. እዚህ የነበሩት አባት ቅባቱን በጥጥ ይጠርጉና በላስቲክ አሽገው ለሚመጣ ህዝብ እንዳለ ያድርጉት ነበር። Year after year, the oil increases because people knows about this story increase. So they came to us and wants to take this oil. So the oil increases in dropping. ስለዚህ ዜና በተሰማ ጊዜና እመቤት የማዳኗን ህዝቡ በሰማ ጊዜ ህዝቡ እየጨመረ መጣ። ህዝቡ እየጨመረ በሚመጣበት ጊዜ ከስዕሉ የሚፈሰው ቅባ ዘይቱም እየጨመረ መጣ። Nowadays we have people from all nations or religions and came to us and wants to take this oil. So the oil increases and nowadays it drops all the year. አሁን እዚህ ይሄንን ዜና በዓለም ስለተሰማ የዓለም ህዝብ እንዳለ ወደዚህ ይመጣል። እንዲሁም ያለው ሃይማኖት ገደብ የለውም። ከተለያየ ሃይማኖት ይመጣሉ፣ ይህንን ዘይት ይወስዳሉ። ስለዚህ ይህ የሆነ ስለሆነ በሙሉ ጊዜ ዘይቱ ይፈሳል። የሚያቋርጥበት ጊዜ የለም። ሁሌም ዘይቱ ይፈሳል። These miracles begins to happen at 1990 till now. We say that's about 35 years. And the next February it will be inshallah 36 years. መፍሰስ ከጀመረ እስካሁን ድረስ 35 ዓመቱ ነው። በአሁኑ በፈረንጆች ፌብሩዋሪ ላይ 36ኛ ዓመቱን ይሞላዋል እንደ እግዚአብሔር ፈቃድ። This oil have a very good odor and good consistency and differ from the ordinary oil a lot of. ይህ ቅባ ዘይት ከሁሉም ይለያል። የተለየ መዓዛና ቃና አለው። ዘይትነቱም ከሌሎች ቅባዎች በሙሉ የተለየ ነው። Because it drops from heaven and there is nothing like this. ከገነት የሚፈስ ስለሆነ እንደዚህ አይነት ቤትም አይገኝም ወይም የለም። This oil make a lot of miracles, huge miracles for all people from Ethiopian, from Eritrean, of course Egyptian, from Europe, USA, from Australia, Christians, Muslims, Hindu. We have a lot of people from India come to us and have a lot of miracles. ይህ ዘይት ምንም የሚመርጠው የለም። ሙስሊምም ሆነ ክርስቲያንም ሆነ ሂንዱ ተከታይ ሆነ የተለያየ ዓለም ሃይማኖቶችን ተከታይ ቢሆንም
ሁሉም ተአምራትን አይተው ለእነሱ መጥተው ይነግሯቸዋልና ሰው የማይመርጥ ቅባ ነው። We have to tell and insist about the reason for this miracle is the repentance. It is the power of repentance. ዋናው ይህን ቅባ የሚያሰራው ንስሐ ነው። ጥፋቱን አምኖ ንስሐ መግባት ቅባው እንዲሰራ ያደርጋል። ዋናው ልባችን መመለሱ ነው የሚፈልገው። Because heaven rejoiced from one sinner came to Jesus, more than 99 people doesn't need anything. ከ99 ቅዱሳን ወይም ምንም ከማያስፈልጋቸው ሰዎች ይልቅ አንድ ኃጢአተኛ ወደ ንስሐ ሲመለስ በገነት ደስታ ይኖራል። You can take a look for this picture, and when you be outside, you will take this oil and take it with you. And first, I want to take a photo with you. Can I? ጸሎታችሁን አድርጉ። ቅባ ቅዱስ ነው። ከጨረሳችሁ በኋላ ስትወጡ ቅባው ይሰጣችኋል። መጀመሪያ ግን ከእናንተ ጋር ፎቶ መነሳት ፈልጋለሁ። Thank you very much for your coming, and you're welcome. እንኳን ደህና መጣችሁ። በመምጣታችሁ ደስተኛ ነኝ። إيمي قالت لي إن هي جاية بس هتروح الأهرامات الأول، قلت لها بقى هتتأخري. الأهرامات الأول، قلت لها بقى هتتأخري. احنا هنا ما عملناش اي هيستوريكال بليسز، كله هولي بليسز بس. معقول ده هم راحوا القدس ولا ما راحوش؟ كان في مجموعة. لا بس متنظم بعد كده. ask if you go to Jerusalem or not. Jerusalem. Yeah. Israel. Yeah. You can see the oil. We collect it at this bag and take the oil and give it to all people. እዛ የምታዩት ላስቲክ ላይ ነው የሚወርደው። ቅባውን ጠጋ ብላችሁ በደንብ ተራ በተራ ከዛ ያንን ሰብስበው ነው በላስቲክ ዕቃ አድርገው የሚሰጡት። በላስቲክ ዕቃ አድርገው ይሰጣሉ ለህዝቡ። You can pray and say everything to Saint Mary. I will let you. እንደዚህ ሞር ደግሞ ወደ ውስጥ እስኪ እንግባ፣ ታሪኩ ወዳለበት እንግባ እስኪ። እዚህ ጋር መጥቷት ደግሞ አሁን ሽኖዳ ከሷ እጅ የቀሩ እዚህ ጋር commitment from father. እንግዲህ ይሄ ጋዜጣው ነው በወቅቱ በዚህ በሀገሪቱ ጋዜጣ የወጣው ይሄ ታሪክ የሷ የልጅቷና የእመቤታችን ታሪክ ይሄ ነው። አባ ቢሾይ እና ቅድስት ኤልሳቤጥ ቀደም ላይ መጣችው። ቅድስት ኤልሳቤጥ ነው ማነሻን ሻላክሽው ታላለች ትላት እኔ ቅድስት ኤልሳቤጥ ባላሉ ዘካርያስ ነው ቅዱስ ዘካርያስ የካህኑ ዘካርያስ ሚስት ልጄም ማንሳት መጥቶ ነው ትላታለች እና ትጽናናለች። ከዛ ደግሞ አባ ቢሾይ ይገባና እኔ ደግሞ ቢሾይ የሚባል ጌታን ተሸከሙት። ከዛ በኋላ እነሱ በኋላ ነው እንግዲህ
በ10 ዓመቱ ነው ስማት ተወሰነ ህፃን ነው ህፃን አባኑ ቀኑ ገድ ይባላል አሁን ለኛ ነው በተክርስቲያን የተሰራ የተከታተለ ይቀበልና ይሰጣት የነበረ አባኖር ነበር ለመሬታችንና በቃ ማያቋርጥ የሰቀቀን ድምፅ ነበር የምታዳምጥን የምትለው ይሄ ሲሰራና እነዚህ እመቤታችን በሰራቻት ቁጥር የሚታተመው ነው እንዲጥ በጥጥ ስጠርጋት ያው በፋሻው ስጠርጋት የታተመው ነገር ነው እዚህ ጋር ያለው በቃ በጣም ይሄ ቅባ ቅዱስ ነው። በቃ እመቤታችን ከአበባው ስር ይፈሳል። በጣም በቃ እንግዲህ ኢማጂን ከልብሷ ብቻ ፈሶ ዓለም ህዝብ ሁሉ ሲታደር መቼም ለማላምን ላለ እሺ እንግዲህ አሁን የምናየው የምንመለከተው ለመጀመሪያ ጊዜ ታሪክና ተአምር የተደረገላት ያቺ የቅድስት ድንግል ማርያም ባሪያ ተመልከቱት። መጀመሪያ ስትሰራት ማለት ነው እመቤታችን ቅድስት ድንግል ማርያም ኦፕሬሽን ስታደርጋት ይሄ ከመመንኮሷ በፊት ነው። እንዲህ ነበረች እሷ። ይሄች ነች እንግዲህ እዩዋት፣ ተመልከቷት። እዚህ ጋር ከመመንኮሷ በፊት ነው። እዚህ ጋር ደግሞ ከመነኮሰች በኋላ ነው። በወቅቱ የነበሩት አባቶች ደግሞ እነዚህ ናቸው። እንደዚህ ነበረች። ይሄ ደግሞ ከሷ ላይ የወጣው ይሄ ነው። ከሷ ላይ የወጣው የሳምባ ካንሰሩ የጡት ካንሰርና የሳምባ ካንሰር በወቅቱ እመቤታችን ራሷ ዶክተር ሆና ከሰራቻት በኋላ ይሄው እንዲህ ነው ተቀምጦ። ሳሚያ ትባላለች። ከዛ መነኮሰች፣ ወደ ገዳም መታ መነኮሰች። እንግዲህ መንኩሳ አቡነ ሽኖዳ ጋር መታ እንግዲህ በእንደዚህ መንኩስና ስትቀበል ይሄ የሚያሳይ ይሄ ደግሞ መንኩስና ይሄ ከሆነ እንግዲህ ይሄ ልብሷ ነው ወቅቱ የነበረው። እዚህ ጋር ደግሞ የምናየው ምንድን ነው? ለመጀመሪያ ጊዜ በህልሟ እስኪ ግለጫት፣ እንዴት ወደ አንቺ መጣች እመቤታችን እንዴት ተገለጠችልሽ ተብላ ስትጠየቅ እንደዚህ ነበር የገለጸቻት። ያን ጊዜ እመቤታችን ወደ እሷ ስትመጣ ብቻዋን አልመጣች። አባ ሽኖዳና አባ ኖህ የሚባሉት አብረዋት ነበሩ። አባ ኖህ የሚባሉት ቅዱስ ወጣት ነው፣ ግን አባ ኖህ ተብሎ ነው። ስለዚህ የአባ ቢሾይ አንዱ ናቸው። አብሮ የመጡት እመቤታችን ጋር እንዲህ ነበር የገለጸቻት እና ይህ ነው እንዴት እመቤታችን እንደተገለጠችላት ስታሳይ እንደዚህ ነበረ ያሳየችው። ለሰዓሉ ስትነግረው እንደዚህ ተሳለ ማለት ነው። እመቤታችን ወደ እሷ ስትመጣ አባ ቢሾይ አሉ፣ አባ ኖህ አሉ። ሌላው ስትሰራት መስቀል እየሰራ የነበረችው እመቤታችን እሷን ኦፕሬሽን ስታረጋት መስቀል ስታረጋት የነበረው በእንደዚህ ተቀምጧል ማለት ነው። ይህ እንግዲህ ከእጇ ላይ ሲፈልቅ እንዲህ ነው የሚያሳየው። ከእጇ ላይ ያን ጊዜ ከእጇ ላይ ሲፈልቅ ወዙ ቅዱሱ እንዲህ ነበር የሚቀበሏት። ከእጇ ላይ ሲፈልቅ ማለት ነው። ከዛ በኋላ እኔ አልችልም እመቤቴ ሆይ እኔ አልችልም፣ ቀይሪልኝ
ወደ ስዕልሽ አድርጊው ብላ መጀመሪያ የተኛችበት ቤት የነበረችው እመቤታችን ኦፕሬሽን ስታረጋት የፈወሰቻት ቤት የነበረችው የጸሎት ቤት የነበረችው ስዕል ጋር ሄዳ እመቤታችንን ጠየቀቻት። እመቤቴ ሆይ እኔ አልችልም፣ ይሄንን ወዝ ይሄንን ቅባ ቅዱስ ከእጄ ላይ እኔ ጋር ማፍለቅሽ እኔ አልመችም፣ እኔ አልችልም፣ ቀይሪልኝ፣ ወደ ስዕልሽ አድርጊው ብላ ወደ ስዕሏ የሄደበት ይሄ ነው። እንዲህ ነበረ ከእጇ ላይ የሚንጠባጠበው በስዕል ለማሳየት እንዲህ ነበረ። ይሄው ከዛ ከጳጳሱ ጋር ወደ ከእጇ የሚፈልቀው ቅባ ቅዱስ ወደ ስዕሏ ከሄደ በኋላ እንደዚህ ስዕሏን ይዛ ተነሳች ፎቶ። በወቅቱ የነበሩት እነዚህ ናቸው። ስሙ የተመሰገነ ይሁን። ከዛ በኋላ መነኮሰች። ስትመነኩስ በእንደዚህ ዛሬ ጳጳስ ሳይሆኑ ያኔ ንፍቅ ዲያቆን ነበሩ። ያን ጊዜ ንፍቅ ዲያቆን ሆነው በእጃቸው ሲቀበሏት ከዚች ቅድስት ከዚች እመቤታችን ከመረጠቻት ሴት ከእጇ ላይ የሚፈልቀውን ዘይት ሲቀበሏት የነበሩት አባት ዛሬም ጳጳሱ ነው እኛን ያስተናገዱንና ለእኛ ንግግር ያደረጉልን ናቸው። በወቅቱ በመላ ግብፅ የታተመው ጋዜጣ ይሄ ነበረ። ይሄ ተአምር ከተፈጸመ በኋላ እነዚህ ጋዜጦች ነበሩ ሲሰራጩ የነበሩት። ሰው እዚህ በጣም ከመብዛቱ የተነሳ ሌላም ችግር እንዳይፈጠር ተብሎ ብዙ ሙስሊሞች ወደ ክርስትና ሲዞሩና ወደ ክርስትናን ሲቀበሉ ከሌላ ሌላ ችግር እንዳይፈጠር ደግሞ ተብሎ እሷን ወደ ገዳም ወሰዷት። እግዚአብሔር የተመሰገነ ይሁን። ኢትዮጵያውያን አባቶቻችን፣ ቅዱሳን አባቶቻችን፣ ነገስታት አባቶቻችን ምድራዊ ብቻም ሳይሆኑ እነሆ የሰማይን ጓዳ እግዚአብሔር መንፈስ ቅዱስ እየገለጠላቸው ከምድር ወደ ሰማይ እየተነጠቁ ብዙ ምስጢር ያደላደሉ ቅዱስ ላሊበላ ንጉስና ቅዱስ ላሊበላ በመላእክት እገዛ ኢየሩሳሌምን ጎብኝቶ ዳግማዊት ኢየሩሳሌምን በሰሜን ወሎ ደብረ ሮሃ ላስታ ላሊበላ ገድሞልን በእነዚህ ገዳማት እግዚአብሔርን የምንማጸንባቸው ድንቅ ከተሞቻችን ሆነው እነሆ እስካሁን ድረስ አለን። አሁን የፊታችን በዓለ ትንሣኤን ምክንያት በማድረግ በኤል አኮቴትና በቋንቋይነሽ ሚዲያ የተዘጋጀ የ16 ቀናት ሙሉ እስራኤልና ጆርዳንን ጉብኝት የተዘጋጀ ስለሆነ በጉዞው ላይ ብፁዓን አበው ሊቃነ ጳጳሳት፣ ሰባኪያን ወንጌል፣ ዘማሪያን፣ ዘማሪያት፣ ታዋቂ እንግዶች ይሳተፋሉ። ይህ በረከት እንዳያመልጣችሁ በዚህ ጉዞ ላይ የምትሳተፉ በሚቀመጥላችሁ ስልክ እንድትደውሉ እንጋብዛለን። ሰላም ለሀገራችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማዳን ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ነው የማዳኑን ስራ ጀምሮ የፈጸመባት ቅድስት ሀገር ኢየሩሳሌም። አሁንም ያ የሚናፈቀው የሚያጓጓው የሚማርከው ጉዟችን በቋንቋይነሽ ሚዲያና በኤል አኮቴት ዓለም አቀፍ የጉዞ ኤጀንት እንደገና ለ2018 በዓለ ትንሣኤን በዚያች ቦታ ላይ ለማክበር እነሆ ጉዞ አዘጋጅተናል። ስለዚህ በውጭም ያላችሁ በውስጥም ያላችሁ አንድ ላይ ተሰባስበን ቅድስት ሀገር ኢየሩሳሌም ቀራንዮ ጎልጎታ ላይ ተገኝተን ትንሣኤውን አብረን እናክብር እያል ዝግጅታችንን እንደጨረስ ስናበስራችሁ በደስታ ነው። ከውጭ ያላችሁም ደውሉልን፣ እዚህም ያላችሁ ደውሉልን። ከዛ ያላችሁም መጣችሁ ከዚህም ያለን አብረን ሄደን በቅድስት ሀገር ኢየሩሳሌም ትንሣኤውን አብረን ጧፉን ሻማውን ይዘን ነጭ ለብሰን ከአባቶቻችን ከካህናት ጋር ከሊቃነ ጳጳሳቱ ጋር በዛው በተነሳበት ትንሣኤውን በገለጠበት በጎልጎታ አብረን ትንሣኤ ከያን ለመዘመር እንዲያበቃን አምላካችን እግዚአብሔር ፈቃዱ ይሆንልን። ኤል አኮቴትና ቋንቋይነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት